ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለሚያዝያ በዛቲ ዕለት ኮና ሰማዕተ ቅዱሳት አንስት ሠላስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 8 በዚች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የሊም ስማቸው አጋሊስ፣ ኤራኒና ሉስንያ ነው። በተሰሎንቄ ሀገር የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እሊህም ደናግል በድንግልና በንጽህና መኖርን ወደው በአንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክስሚያኖስን በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻው ተሸሸጉ። በጾምና በጸሎት በመጠመድ ሳይወጡ በዋሻው ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየ7 ቀን ትጎበኛቸውም ነበር። የሚሻቸውንም ትሰጣቸዋለች፣ የእጅ ስራቸውን ትሸጥላቸዋለችና ከእነርሱም የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚያ እስከምትወጣም ተሰውሮ ቆየ። በዚያም ቦታ ብዙ ገንዘብ ያላት መስሎታልና። ያች አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮቹ የሆኑ የከበሩ አይናቁ ደናግልን ቆመው ሲጸልዩ አገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፏቸው። ባልተአዘዙና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያትም የሕይወትን አክሊል ተቀዳጁ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአጋሊስ ወለኤራኒ በአመስቅሎ ወለሱንስያ ሳልሲት ስርግዋት በተደንግሎ ዘፈጸማ ዮም በዋየ እሳት ተቀትሎ ሰላም ሰላም ለልበ አረጊት ብሎ መፍቅደ ዚአሆን ዘይሄሊ ለታተ ኩሎ። በዚህችም ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለአገሩ ቅርብ የሆነ የክርስቲያንን አገር ከከበበና ብዙ የሰው ምርኮ ማርኮ ወደ አገሩ ወሰዳቸው። ፀሐይን ጨረቃንና ከዋክብትንም ያመልኩ ዘንድ አስገደዳቸው። አይሆንም ባሉትም ጊዜ ራሳቸውን በሰይፍ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወትን አክሊል ተቀብለው እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሜን። ሰላም ለክሙ ሰማዕታተ አብ ወወልዱ 150 ለትትፈቀዱ ዘተፄወውክሙ ለንጉሠ ፋርስ በእዱ ወተቀተልክሙ በሰዓት አሃዱ ሶባበይክሙ ለፀሐይ ትስግዱ። በዚችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል አልኢልየ ቃለ ለጢሞቴዎስ አብንተ ተቀደሰ መርጡለ ለኢየሱስ ክርስቶስ ከመተብለ በውስተ ኮክ መልክኡ ተስእለ አመ ውስተ ግብፅ እምሄሮድስ ተድህለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 9 በዚች ቀን የከበረ ቀሲስ ዘሲማስ አረፈ። በዚችም ዕለት የ10 ወር ሕፃን የሆነ የኤስድሮስ ማኅበር የብሔረ ብፁዓን ጻድቃን በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን በእስክንድርያ ሊቀ ጳጳሳት በአባ ስንትዩ እጅ ታላቅ ምልክት ታየ። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ጻድቃን ወመላእክት ጓን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ
በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ ማር አባ ኪሮስ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወነበረ ታህቲ ብእሲት መበለት ገባሪ ተተስካሩ ለብፁዕ ማር ኪሮስ ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ሩሩህና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታትም በአንድ ቀን በ8 ቀን ሩሩህና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀች። በሌሊትም ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህናት ስልጣን መስቀል ሳይባረክ ለአቡነ ኪሮስ መታሰቢያ የተደረገውን ሊጥና የጋኑን ጠላ በእጃችሁ እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነቻቸው። እኒያ ወንበዴዎች ግን እምቢ አሏት። የእግዚአብሔር ሰው አቡነ ኪሮስ ሆይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን እያለች ዓይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትርን ይዞ መጥቶ ወንበዴዎችን በያዘው በእጁ በትር መታቸው። የሀገሩ ሰዎችም እስኪሰሙ ድረስ ፈጽመው ጮኹ። ከሽማግሌዎች እስከ ሕፃናት የሀገሩ ሰዎችም ሰምተው ወጡ። ብፁዕ አባታችን አቡነ ኪሮስ ግን ሕዝቡን ተሰወራቸው። ሕዝቡንም ወንበዴዎችንም ምን ሆናችሁ ወደ ቤትስ ማን አስገባችሁ አሏቸው። ወንበዴዎቹም ኃጢአትን የምንፈጽመው ባለማወቃችን ነው ብለው አመኑ። ሊጠይቋቸውም የመጡ ሰዎችም ማን ነው የገረፏችሁ አሏቸው። ወንበዴዎቹም የገረፈን ሰው አናውቀውም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ሕዝቡም ወንበዴዎቹም ሁለተኛ እንደዚህ አታድርጉ አሏቸው። ወንበዴዎቹም ከእንግዲህ ወዲህስ አይደለም ባለማወቅ የሰራ ነው፣ አሁንም የዛሬውን ይቅር በሉን አሏቸው። ሕዝቡም ልዩ በሆነ በአቡነ ኪሮስ አምላክ እመኑ አሏቸው። ወንበዴዎቹም በአቡነ ኪሮስ አምላክ አምነናል አሉ። ሩሩህና ክቡር ወደ ሆነው አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነናል አምነውም ንስሐ ገቡ። እስከ ዕለተ ሞታቸው ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ። ከዚህም ዓለም ባረፉ ጊዜ ወደ ዘላለም ሕይወት እረፍት ገቡ። ይህም የሆነው የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር አቡነ ኪሮስ ነው። ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር። የአባታችን የጻድቁ አቡነ ኪሮስ ረድኤት በረከት ይደርብን ለዘላለሙ አሜን። ፍሬ እንዲሆንላችሁ በእኔ ኑሩ ብሎ ክርስቶስ አስተማረን። አዎ ፍሬ ንስሐ ለማፍራት በክርስቶስ መኖር ይጠይቃል። ምስጋናችን ፍሬ እንዲያመጣ፣ ጸሎታችን መልስ እንዲያመጣ፣ መስዋዕታችን ጸጋና ክብር፣ ሰላም፣ እረፍት እንዲያመጣ፣ አገልግሎታችን የተወደደና በጎ እንዲሆን በክርስቶስ መኖር ይጠይቃል። ስለዚህ የመጀመሪያው በሃይማኖት መኖር ማለት በክርስቶስ መኖር ነው። ከወይኑ ግንድ አለመነቀል ማለት ነው። ከወይኑ ግንድ አለመቆረጥ ማለት ነው። ኃጢአት ከወይኑ ግንድ ያርቀናል። ሃይማኖትን አለማወቅ ከወይኑ ግንድ ያሸሸናል። ክርስቶስን አለማወቅ ፍሬ እንዳናፈራ ያደርገናል። ዛሬ ምስጋናችን ፍሬ ያላፈራ፣ ጸሎታችን በሰውና በሰው መካከል እርቅን ያላመጣ፣ ልመናችንና ምልጃችን አገልግሎታችን ሁሉ በምድር ላይ የለወጠውና የቀየረው ነገር አልታየን ያለ አልኖር ያለ ምክንያቱ ምንድነው ከተባለ በክርስቶስ መኖር ስላቃተን ነው። ስለዚህ የመጀመሪያው እኔ ክርስቲያን ነኝ የሚል ሰው በክርስቶስ መኖር አለበት። በክርስቶስ የሚኖር ሰው ደግሞ ፍሬ ያፈራል። የመልካምነት ፍሬ፣ የይቅርታ ፍሬ፣ የሰላምና የፍቅር ፍሬ፣ የበረከትና የጸጋ ፍሬ፣ የመባረክና የመወደድ ፍሬ፣ የሞገስ ፍሬ ይኖረዋል። ነገር ግን አብዛኞቻችን እኔ ክርስቲያን ነኝ እያልን ብንናገርም በሃይማኖት መኖር ስላልጀመር ስለ ሃይማኖት የምናውቅ እንጂ በሃይማኖት የኖርን ባለመሆናችን ምክንያት ፍሬያችን አይታይም። ሰላማችን ዛሬም የራቀ ነው። ፍቅራችን ዛሬም በጥላቻ የተያዘ ነው። እረፍታችን ዛሬም በጦርነትና በሁካታ የተሞላ ነው። በምድራችን ሰላም የለም።
በቤታችን እረፍት የለም። በሕይወታችን ጤና የለም። አካላችን በብዙ ነገር ተይዟል። ሰላማችን ርቆ አልታየን ብሏል። ስለዚህ የመጀመሪያው በሃይማኖት መኖር ማለት በክርስቶስ መኖር ማለት ነው። በክርስቶስ የሚኖር ሰው የይቅርታ ሰው ነው። አምላኩን ክርስቶስን የሚያውቅ ሰው በመስቀል ላይ ሆኖ ምን እንዳለ ያውቃል፣ ይረዳል። ስለዚህ አንደኛው እና የመጀመሪያው በሃይማኖት መኖር ስንል በክርስቶስ መኖር ነው። ክርስቶስን አለማስነቀፍ፣ የምናመልከውን የዘላለም አምላክ ስለኛ በመስቀል ላይ እጆቹን የዘረጋውን ያንን ቅዱስና ንጹሕ ጌታ ሳንወደው የወደደንን እኛ በጥላቻ ወደ መስቀል ስንገፋው እሱ በፍቅር የተቀበለንን ክርስቶስን በማወቅ የምንኖረው ኑሮ በሃይማኖት መኖር ይባላል። ስለዚህ የመጀመሪያውና ቀዳሚው በሃይማኖት ስንኖር በክርስቶስ መኖር ነው። ከዛ ቀጥሎ በሃይማኖት መኖር ምንድነው ካል በእግዚአብሔር ጥላ ማደር ነው። በማን ጥላ ማደር አልኋችሁ? በእግዚአብሔር ጥላ። ብንከፋ የምንጠለልበት፣ ብናዝን የምንጽናናበት፣ ቤተ መቅደሳችን፣ ማደሪያ ቤታችን፣ መደበቂያ ግንባችን፣ ሩጠን የምናመልጥበት ሜዳችን፣ የምንደበቅበት ጓዳና አምባችን እግዚአብሔር ነው። ስለዚህ ሁለተኛው በሃይማኖት መኖር ማለት በማን ጥላ ማደር ነው አልኋችሁ? በእግዚአብሔር ጥላ ማደር ነው። ዳዊት በመዝሙር 90 በቅንፍ 91 ቁጥር 1 ላይ ዘያድር በረድኤተ ልዑል ይብሎ ለእግዚአብሔር አምላኬ አንተ፣ በልዑል ማደሪያ የሚጠለልና የሚያድር ሰው እርሱ እግዚአብሔርን አንተ አምላኬ ነህ ይለዋል ይላል። በማን ማደሪያ የሚያድር? በልዑል ማደሪያ የሚያድር፣ በእግዚአብሔር የሚጠለል፣ በአምላኩ በእግዚአብሔር የሚደበቅ። ጌታዬ አንተ ደብቀኝ፣ አምላኬ አንተ መጋረጃ ሆነኝ፣ አባቴ ሆይ አንተ ከአጠገብህ አታርቀኝ፣ ለኃጢአቴና ለበደሌ የይቅርታ መጋረጃ አንተ ነህ፣ ልቤ ለተያዘበት ጥላቻ መድኃኒት የምትሆን ፍቅር አንተ ነህ ብሎ በልዑል እግዚአብሔር መጠለያ ማደሪያ ቤተ መቅደስ በልዑል እግዚአብሔር አጠገብ የሚውል የሚያድር እሱ እግዚአብሔርን አንተ አምላኬ ነህ ይለዋል። አመስግኖት አይጠግብም፣ አምልኮት አያቋርጥም። እየደጋገን አምላኬ ተመስገን፣ ምስጋና እየጨመረ እግዚአብሔር ሆይ ላንተ ይሄን ያቀረብኩት ምስጋና የሚያንስና የሚያጥር ነው እያለ እግዚአብሔርን መጠለያ ያደርገዋል ነው የሚለው። ስለዚህ የተወደዳችሁ ክርስቲያኖች በሃይማኖት መኖር ስንል በእግዚአብሔር መጠለል ማለት ነው፣ ወይም በእግዚአብሔር መጠለያ መኖር ማለት ነው። አዎ እግዚአብሔር መጠለያችን ነው። ማን መጠለያችን ነው? እግዚአብሔር ምናችን ነው? መጠለያችን ነው። እግዚአብሔር መደበቂያ ክፍላችን ነው። አንዳንድ ሰዎች አይታችሁ ከሆነ ብርቱ ሐዘን ሲያጋጥማቸው ሐዘናቸውን ሰው እንዳያይባቸውና እንዳያውቅባቸው ሲፈልጉ ለሐዘናቸው የሚሆን ሰው የሌለበትና ብቻውን የሆነ ቦታ ይፈልጋሉ። እዚያ ሄደው ድምፃቸውን በቀስታ እያወጡ እንባቸውን በጉንጫቸው ላይ እያፈሰሱ ቃል እየተናገሩ ያለቅሳሉ። እናም ከተወሰነ ጊዜ በኋላ ለመጽናናት ይሞክራሉ። ነገር ግን እውነተኛው መጠለያችንና መጽናኛችን ግን እርሱ እግዚአብሔር ነው። ስለዚህ ዳዊት በልዑል ማደሪያ የሚያድር አለ። በማን ማደሪያ የሚያድር? በልዑል ማደሪያ የሚያድር። የልዑል እግዚአብሔር ማደሪያው ሰላም ነው። የልዑል እግዚአብሔር መጠለያ ንጹሕ ነው። የልዑል እግዚአብሔር ማደሪያ መጠጊያ ነው። መጠጊያ ነው። የሚቆረቁር ነገር የለም እግዚአብሔር ዘንድ። ስለዚህ በሃይማኖት መኖር ስንል የተወደዳችሁ ክርስቲያኖች በእግዚአብሔር መጠለያ ማደር ማለት ነው። ስለዚህ ሁለተኛው በእግዚአብሔር መጠለያ ማደር ነው፣ በሃይማኖት መኖር ማለት ነው። ስለዚህ ክርስቲያኖች ዓለም ስትገፋችሁ የሥጋ ምኞታችሁና ፈቃዳችሁ አልፈጸም ብሎ ስትቸገሩና ስታዝኑ በዓለም ያለው ነገር ግራ ሲያጋባችሁ
የምታዩትም የምትሰሙትም ነገር ግራ የሚያጋባ ሲሆን ሩጣችሁ ወደ እግዚአብሔር ቤት ኑ። እያለቀሳችሁም ቢሆን ለመጽናናት ወደ እግዚአብሔር ኑ። እያነከሳችሁም ቢሆን ወደ እግዚአብሔር ማደሪያና መጠለያ ግቡ። ኃጢአታችሁን እያወቃችሁም ቢሆን እግዚአብሔር አጠገብ ኑ። ያደረጋችሁት ነገር ክፉ ቢሆንም ወደ እግዚአብሔር ኑ። ወደ ዓለም ብንሮጥና ብንሸሽ በእንባ ላይ እንባ፣ በሐዘን ላይ ሌላ ተጨማሪ ሐዘን፣ በለቅሶ ላይ ሌላ እንደገና ለቅሶ ነው የሚሆነው። ወደ እግዚአብሔር ስንመጣ ግን መጠለያ እናገኛለን፣ እረፍት እናገኛለን፣ መጽናናት ይሆንልናል። እግዚአብሔር ያዘኑትን ማጽናናት ያውቃል። የሐዘን ድንኳን መንቀል፣ የደስታ ድንኳን መትከል ይችላል እግዚአብሔር። የቆሰለንና የተወጋን ልብ በይቅርታና በምህረት ዘይት መፈወስ ይችላል እግዚአብሔር። የበዛ ኃጢአትን በብዙ ምህረትና ይቅርታ መደምሰስ ይችላል እግዚአብሔር። የደነደነውንና እንደ አለት የጠነከረውን ልባችንን ማላላት ይችላል እግዚአብሔር። ስለዚህ የተወደዳችሁ ክርስቲያኖች በሃይማኖት ስንኖር ወደ እግዚአብሔር መጠለያ መውጣት። ስለዚህ ዳዊት የነገረንና ያስተማረን ይህንን ነው። ሶስተኛው በሃይማኖት መኖር ማለት ምን ማለት ነው ካልን ሶስተኛው ነገር በእግዚአብሔር ቃል ማደግ ነው። በሃይማኖት ብትኖሩ ራሳችሁን መርምሩ ነውና የተባልነው። ሶስተኛው በሃይማኖት ስንኖር በማን ቃል ማደግ? በእግዚአብሔር ቃል ማደግ ይገባል። የዚህ ዘመን አንዱ ችግር በእግዚአብሔር ቃል አለማደጋችን ነው። አንድ ሕፃን ከተወለደ በኋላ ምግብ ያስፈልገዋል አያስፈልገውም? ክርስቲያኖች ያስፈልገዋል። ለማደግ ምግብ ያስፈልገዋል። ከእናቱ ጡት ወተት ማግኘት አለበት። እየጠነከረና እየበረታ ሲሄድ ደግሞ ከእናቱ ጡት በተጨማሪ ሌላ ምግብ ማግኘት አለበት። ክርስቲያን በሃይማኖት ለመኖር በማን ቃል ማደግ ያስፈልገዋል? በእግዚአብሔር ቃል ማደግ ያስፈልገዋል። እና የዚህ ዘመን አንዱ ችግራችን ይሄ ነው። መንገደኛ ትናንትና ከዘፈንና ከዳንስ ቤት የመጣ ሰው ማርኮ የሚወስደን በእግዚአብሔር ቃል ስላላደግን ነው። አስረሽ ምችው እያለ በየዳንስ ቤቱ እየዞረ ሲያቀነቅን ሲዘፍን የነበረ ሰው ዛሬ በሌላ መንገድ መጥቶ ከቤተ መቅደስ ከመሰዊያው ስር በመስቀሉ ስር ያደገውን በጠዋትና በማታ በነግህ ኪዳንና በሰርክ ኪዳን ያደገውን ወንጌል ተማር ሲባል ወንጌል ከመማር ይልቅ እምቢ እያለ ይሄድ የነበረውን እየማረከ እየወሰደ ያለው በማን ቃል ስላላደግን ነው? በእግዚአብሔር ቃል ስላላደግን ነው። ጉባኤ ይዘጋጃል እኮ ጉባኤ ይዘጋጃል። እኛ ግን በእግዚአብሔር ቃል አላደግንም። በእግዚአብሔር ቃል ለማደግ የእግዚአብሔርን ቃል መመገብ ያስፈልጋል። የሕይወት እንጀራችን የእግዚአብሔር ቃል ነው። የሰላም እንጀራችን የእግዚአብሔር ቃል ነው። ስጋችንም ነፍሳችንም በልተውት የማይታመሙበት ለስጋም ለነፍስም ጤና የሚሆነው የማን ቃል ነው? የእግዚአብሔር ቃል ነው። ለስጋ የተወደደ ብለን የበላነው ምግብ እኮ ለስጋ ጤና ከመሆኑ በተጨማሪ ህመምም ያመጣል። ወደን የበላነው አጣጥመን የበላነው መርጠን የበላነው ውድ ዋጋ የከፈልንበት የስጋ ምግባችንና የስጋ እንጀራችን የስጋ ማዕዳችን እኮ ለጤና ተስማሚ ሳይሆን ቀርቶ ውድ ዋጋ የሚያስከፍል በውድ ሆስፒታል ውስጥ በጤናችን ምክንያት እንድንተኛ የሚያደርግ ጤና የሚያሳጣም ጭምር ነው። ለስጋችንም ለነፍሳችንም በልተነው ጤና የማናጣበት ግን የማን ቃል ነው? የእግዚአብሔር ቃል ነው። ነፍስን ጤና የሚሰጥ ለነፍስ ሰላም የሚሆን ለስጋ ጤና የሚሰጥ ለስጋ ሰላም የሚሆነው የእግዚአብሔር ቃል ነው።
ስለዚህ በሃይማኖት የምንኖር እኛ ክርስቲያኖች በማን ቃል ማደግ አለብን? በእግዚአብሔር ቃል ማደግ ይገባናል። ዛሬ እኛ አገልጋዮች እንኳን በእግዚአብሔር ቃል አላድግ ብለን በእግዚአብሔር ቃል ማደግ አቅቶን ቆመን ቀርተን መንፈሳዊ ሕይወታችን አልነካ አልለወጥ ብሎ በእግዚአብሔር ቃል እንዳላደጉ እንደ ሕፃናት በዘረኝነት ጭቃ ስንጫወት በጥላቻ ተይዘን መንፈሳዊ መሆን አቅቶን ቤተ ክርስቲያንን ለጠላት አሳልፈን ለመስጠት ተደራዳሪ ሆነን የቤተ ክርስቲያንን ክብር ለመጠበቅ አቅቶን በእግዚአብሔር ቃል ባለማደጋችን ምክንያት ስጋችን ነፍሳችንን ቀድሞ ከፈቃደ ነፍስ ይልቅ ፈቃደ ስጋ በርትቶ ከሕይወተ መንፈስ ይልቅ ለሕይወተ ስጋችን ቅድሚያ ሰጥተን ከዘላለም ሕይወታችን ይልቅ ለጊዜያዊውና ለስጋዊ ሕይወታችን ቅድሚያ ይገባዋል ብለን የቤተ መቅደሱን በር ዘግተን ባንጠፋም አገልግሎቱ በረከት የማያመጣ በእግዚአብሔር ቃል የተለወጡ አገልጋዮች የማያገለግሉበት በአገልጋዮች ላይ የመንፈሳዊ ሕይወት ምልክትና ራያነት የማይታይበት ሆኖ መድረኮቻችንና አገልግሎቶቻችን ሁሉ ተራ ጩኸት ሆነዋል። ስለዚህ በሃይማኖት የምንኖር ከሆነ በእግዚአብሔር ቃል መኖር በእግዚአብሔር ቃል ማደግ ያስፈልጋል። በእግዚአብሔር ቃል የማናድግ ከሆነ ግን ወገኖቼ እንዳልኋችሁ ነው። መንገደኛ ሁሉ እየወሰደ የማናውቀው አዳራሽ ውስጥ ይከተናል። ከሞተልን ከክርስቶስ ይለየናል። ንጽሕትና ቅድስት ከሆነችው ከኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣናል። ከእውነተኛዋ የክርስቶስን መስቀል ጉልላቷ ላይ አናቷ ላይ ሰቅላ በዓለም ብትሆኑና ብትኖሩ መከራ እንዳለባችሁ አስቡ እያለች የምትሰብከዋን ቤተክርስቲያንን እንድናጣ ያደርገናል። ስለዚህ በሃይማኖት ብንኖር በእግዚአብሔር ቃል ማደግ ያስፈልጋል። አንደኛ ጢሞቴዎስ 4:15 ላይ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ማደግ በነገር ሁሉ ይሁን ይለዋል። ማደግ በነገር ሁሉ ይሁን። ማደግ እግዚአብሔርን በመምሰል ይሁን። ማደግ በእግዚአብሔር ቃል ይሁን። ማደግ በመንፈሳዊ ሕይወት በመለወጥ ይሁን። ማደግ አገልግሎት የተባረከ እንዲሆን በመስራትና በመትጋት ይሁን። ማደግ በሚመችም በማይመችም ጊዜ ወንጌልን በማስተማርና በመስበክ ይሁን። ማደግ ለሚያዩ ሰዎች ሁሉ አርአያና ምሳሌ በመሆን ይሁን። ማደግ በክርስቶስ ያመኑትን ሁሉ በማክበርና በመውደድ ይሁን እያለ ይመክረዋል። ስለዚህ በሃይማኖት መኖር ማለት በእግዚአብሔር ቃል ማደግ ማለት ነው። በቃሉ እንድናድግ እግዚአብሔር አምላካችን በምህረቱ ይርዳን። ስለዚህ በሃይማኖት የምንኖር ከሆነ በእግዚአብሔር ቃል ማደግ ያስፈልገናል። ሌላው እናነሳዋለን ያልኋችሁ በሃይማኖት መኖር ለምን ይጠቅማል ብለው ሰዎች ሊያነሱ ይችላሉ። ለመሆኑ በሃይማኖት መኖር ለኛ ለምንድን ነው የሚጠቅመን? በሃይማኖት መኖራችን ምን ጥቅም ያመጣልናል ብለው ሰዎች ሊያስቡ ይችላሉ። የመጀመሪያውና ትልቁ ካለን ጊዜ አንጻር በሃይማኖት መኖር የሚጠቅመን ለምንድን ነው ከተባለ ከዘላለም ሞት ለመዳን ወደ ዘላለም ሕይወት ለመግባት የእግዚአብሔርን መንግሥት ለመውረስ ይጠቅመናል። ብንቀበለውም ባንቀበለውም ሰምተን ብንለወጥበትም ባንለወጥበትም ብንወድም ብንጠላ የዘላለም ሞት እንደ ጊዜያዊ የሥጋ ሞት ሁሉ ከሥጋ ሞት በኋላ ይጠብቀናል። ስለዚህ የመጀመሪያው በሃይማኖት የምንኖረው ከዘላለም ሞት ለመዳን ነው። የዘላለም ሞት አለ። ስለዚህ የመጀመሪያው ከዘላለም ሞት ለመዳን በሃይማኖት መኖር ያስፈልጋል። ከዘላለም ሞት ስንድን ደግሞ የዘላለም ሕይወት እንቀበላለን። የዘላለም ሕይወትን ስንቀበል ደግሞ የእግዚአብሔርን መንግሥት የመውረስ ስልጣንና ዕድል እናገኛለን። በእግዚአብሔር አጠገብ እንኖራለን። በሰማይ ለሚሆነውና ለማይቀረው ለሚደረገው መንፈሳዊ ምስጋና ዕድል እናገኛለን። በምድር ላይ ያለውን
በስጋ ያለን ያየነው ነገር በሙሉ የማናይበት የደስታ የምስጋና ዘመን እናገኛለን። ስለዚህ የመጀመሪያው በሃይማኖት መኖር የሚጠቅመን ለምንድነው ከተባለ ከዘላለም ሞት ለመዳን ከዘላለም ሞት መዳን። እንዲሁ ዝም ብለን ስናየው ቃሉ ተራ ይመስላል። ነገር ግን ወገኖቼ በዚህ ምድር ላይ እኛ ፈልገን እንዳልመጣንና በዚህ ምድር ላይ ሕይወት እንዳገኘን ሁሉ በምንኖርበት በዚህ በስጋ ዓለምና በምድር ላይ ክፉንም ደጉንም እንዳየን ሁሉ ይሄኛው የምንኖርበት የስጋ ሕይወታችንና ዘመናችን ሲጠናቀቅ ሁለት ዓለማት ይጠብቁናል። ወይ ወደ ዘላለም ሕይወት እንሄዳለን በሃይማኖት ኖረን፣ ወይ በሃይማኖት ሳንኖር ቀርተን ደግሞ ወደ ዘላለም ሞት እንሄዳለን። ስለዚህ በሃይማኖት መኖር የሚጠቅመን ለምንድነው ከተባለ ሞኞች ሆነን አይደለም። የዘላለም ሞት አለ። ከዘላለም ሞት ለማምለጥ ሃይማኖታዊ ጥበብ ያስፈልጋል። የዘላለም ሕይወትን ለመውረስ መንፈሳዊ ጸጋ ያስፈልጋል። ስለዚህ ከዘላለም ሞት ለማምለጥ ሃይማኖታዊ ጥንቃቄ ማድረግ ያስፈልገናልና በሃይማኖት የምንኖርበት ዋናው ምክንያት ምንድነው ካል ከዘላለም ሞት ለመዳን ነው። የዘላለምን ሞት የማናይበትን የዘላለምን ሕይወት ለማግኘትና ለመቀበል የምንችልበትን የምድር ላይ የሥጋ ዘመናችንንና መመላለሳችንን እግዚአብሔር በምሕረት ይባርክልን። ስለዚህ የተወደዳችሁ ክርስቲያኖች በሃይማኖት የምንኖረው ሞኝ ስለሆነ አይደለም። ሞኝ ስለሆነ አይደለም፣ ስላልተማርን አይደለም። ከዘላለም ሞት ለመዳን የዘላለም ሕይወትን ለመውረስ ወይም ለማግኘት ስንል ነው። ስለዚህ አንደኛው በሃይማኖት የምንኖረው ለዚህ ነው። ሁለተኛው በሃይማኖት የምንኖረው ለምንድነው ካል ከመከራ ለመጠበቅ ነው። በሃይማኖት ስንኖር ማን ጠባቂያችን ይሆናል? እግዚአብሔር ጠባቂያችን ይሆናል። ከመከራ የሚጠብቀን ማን ይሆናል? ቸርረኛ ማን ይሆንልናል? እግዚአብሔር ከመከራ የሚጠብቀን አምላክ ነው። ስለዚህ እግዚአብሔር ከመከራ የሚጠብቀን አምላክ ይሆናል። እናም በሃይማኖት የምንኖርበት ዋናው ምክንያት ከመከራ ለመጠበቅ ነው። ይሄ የምንኖርበት ዓለም እንደምታዩት ነው። በመከራ የተሞላ ነው። በፈተና የተያዘ ነው። ትናንትና ደስተኛ የነበረውን ሰውዬ፣ ማለዳ ጤነኛ የነበረውን ሰውዬ ከሰዓት ወይ ሞተ የሚል ዜና ወይም ደግሞ ታሞ ሆስፒታል ገባ የሚል ዜና ወይም ተያዘና ታሰረ የሚል ዜና ወይም የመኪና አደጋ ወይም እንዲህ አይነት ነገር አጋጠመው የሚል የምንሰማበት ነው። አጊጠውና ለብሰው ያየናቸውን ሰዎች መቃብር ስፍራ አድርሰን ብዙ ጊዜ ተመልሰናል። ማለዳ የሸኘናቸውን ሰዎች በደስታ ፈገግ ብለው አይተናቸው የሄዱ ሰዎችን ለዘላለም አንቀላፍተው አይናቸው ተከድኖ ወደ ቀዝቃዛውና ወደ መቃብሩ የአፈር ቦታ አድርሰናቸው ተመልሰናል። እና ይሄ የምንኖርበት ዓለም በመከራ የተከበበ ነው። በሚያማምሩ ቤቶች ውስጥ መከራ አለ። ሀብትና ብልጽግና ባላቸው ሰዎች ዘንድ ስቃይ አለ። አብዝተው መዝናናትን በሚመርጡ ሰዎች ዘንድ ያልታየ ጩኸት አለ። በየዳንስ ቤቱ በየጭፈራ ቤቱ የሚያድሩ ሰዎች በውስጣቸው ስቃይ አለ። አጥብቀው ደስታ የሚፈልጉ ሰዎች ደስታ እናገኛለን ብለው በሄዱበት ቦታ ህመምና ስቃይ አግኝተው አይተናል። እና ይሄ የምንኖርበት ዓለም በስቃይ የተከበበ በመከራ የተያዘ በፈተና የተሞላ ነው። አንድ ስንራመድ መከራ፣ ቦታ ስንቀይር ሐዘን፣ ወደ ቀኝ ዞር ብለን ወደ ግራ ስንመለስ ሌላ ነገር የምናይበት በመከራ የተያዘና በመከራ የተጨነቀ ዓለም ነው። በዚህ በመከራ በተከበበው በህመምና በበሽታ በተያዘው በድንገተኛ ነገሮች በተሞላው ዓለም ውስጥ ከመከራ ለመዳንና ለመጠበቅ መከራን እና ፈተናን በኃይሉና በስልጣኑ በመለኮታዊ ችሎታው ጸጥ ማድረግ በሚችለው በእግዚአብሔር መጠለልና በእግዚአብሔር መታመን ስለሚገባ፣ ስለዚህ በሃይማኖት የምንኖረው እግዚአብሔር ከመከራ እንዲጠብቀን ነው። ለዚያ ነው ሁልጊዜ በምንጸልየው ጸሎት አቤቱ ወደ ምን አታስገባን እንላለን? ወደ ፈተና አታስገባን፣ ክፉ ወደ ሆነ ፈተና እንዳንገባ፣ ከአቅማችንና ከምንችለው በላይ ወደ ሆነ ፈተና እንዳንገባ
አቤቱ በምሕረትህና በቸርነትህ ጠብቀን፣ በመንግሥትህ ኃይል ጠብቀን፣ በአባትነት ርኅራኄ ተመልከተን እያልን የምንጸልየው ለዛ ነው። ስለዚህ በሃይማኖት የሚኖሩ ሰዎች ከመከራ ለመጠበቅ ነው በሃይማኖት የምንኖረው። የመጨረሻው ወገኖቼ በሃይማኖት የምንኖረው ለምንድን ነው ከተባለ የቤተ ክርስቲያንን ኅብረት ለማወቅ ነው። ቤተ ክርስቲያን አንዲት ናት። በሃይማኖት ስንኖር ኅብረት ይኖረናል። አንዲት ሃይማኖት፣ አንድም ጌታ፣ አንዲትም ጥምቀት የሚለውን እናውቃለን። በሃይማኖት የሚኖሩ ሰዎች በአንዲት ቤተ ክርስቲያን ያምናሉ። አንድ የሆነውን ጌታ ያመልካሉ። አንድ ጊዜ ከአብ ከወልድ ከመንፈስ ቅዱስ ያገኙትን የልጅነት ስልጣን ሳያስወስዱ ጠብቀው ይኖራሉ። ስለዚህ በሃይማኖት ስንኖር የምናገኘው ጥቅም፣ የምናገኘው ክብር የቤተ ክርስቲያንን ኅብረት ለመጠበቅ እንችላለን። ዛሬ እንደምታዩትና እንደምታውቁት ነው። የቤተ ክርስቲያንን ኅብረት ለመናድ፣ አንዲት የሆነችውን ቤተ ክርስቲያንን በብዙ ለመክፈል፣ ቤተ ክርስቲያን ሰላምና እረፍት እንዳይኖራት፣ ሁልጊዜ ሐዘንተኛ እንድትሆን፣ ሁልጊዜ የተገፋችና የተበደለች እንድትሆን፣ ወንጌል ለመስበክ ሰላም እንዳይኖራት፣ የተጣሉትን ለማስታረቅ ጊዜ እንድታጣ፣ የእግዚአብሔርን ነገር ለመተረክ አገልግሎቷ የሰመረ እንዲሆን ቤተ ክርስቲያን ለምታደርገው ነገር ጊዜ እንድታጣ፣ ረፍት እንድታጣ በመከራ ውስጥ ናት። ስለዚህ በሃይማኖት የምንኖር ከሆነ የቤተ ክርስቲያንን ኅብረት እንጠብቃለን። በሐዋርያት ሥራ ምዕራፍ 2 ቁጥር 44 ላይ አንድ የመጀመሪያዎቹ ክርስቲያኖች ኖሩበት የነበረውን ነገር የሚናገር የመጽሐፍ ቅዱስ ቃል አለ። ያመኑትም ብሎ ይጀምራል። ምን ያሉት አልዋችሁ? ያመኑት ብሎ ይጀምራል። አማኞች ማለት ነው፣ ክርስቲያኖች ማለት ነው። በክርስቶስ ያመኑ፣ ክርስቶስ አምላካችን ነው ያሉ፣ የሞተው ጌታ ተነስቷል ብለው ያመኑ፣ በመስቀል የተሰቀለው ጌታ መድኃኒት ነው ብለው ያመኑ፣ እግዚአብሔር አንድያ ልጁን ልኮ አድኖናል ብለው ያመኑ፣ መንፈስ ቅዱስ ወርዶልናል፣ ጎብኝቶናል፣ ጸጋ ሰጥቶናል፣ ኃይል ሰጥቶናል፣ ምስጢር ገልጦልናል ብለው ያመኑ አማኞች እነሱ በነበሩበት ጊዜ የሐዋርያትን ሥራ የጻፈልን ቅዱስ ሉቃስ ያመኑትም አንዲት ልብ አንዲትም ነፍስ ነበረቻቸው ይላል። የሚያስቀና ኅብረት ነበራቸው። የሚያስቀና አንድነት ነበራቸው። ከየት መጣህ ሳይባባሉ፣ አንተ ማነህ ወይ ምንድነህ የሚል ጥያቄ ሳይጠያየቁ በክርስቶስ ያመኑት ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንድነትና በኅብረት በቤተ ክርስቲያን ይኖሩ ነበረ ይላል። ስለዚህ በሃይማኖት ስንኖር ኅብረታችን ይጠነክራል፣ አንድነታችን ይጠነክራል። ራሳችንን መርምረን በፈተናና በመከራ በተጋድሎ ጊዜ ጸንተን መቆም እንችላለን ማለት ነው። ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች ንቁ፣ በሃይማኖት ብትኖሩ ለመጎልመስና ለመጽናት እንድትችሉ ራሳችሁን መርምሩ ብሎ ያስተምራቸዋል። የተወደዳችሁ የእግዚአብሔር ልጆች ክርስቲያኖች፣ በሃይማኖት መኖር መመረጥ ነው። በሃይማኖት መኖር ለእግዚአብሔር ያለንን መታዘዝ የምናሳይበት ነው። ስለዚህ በሃይማኖት ጸንተን እንድንኖር ማን በቸርነቱ ይርዳን? እግዚአብሔር በቸርነቱ ይርዳን። ሃይማኖት መለወጥ ፋሽን በሆነበት፣ ሃይማኖት መለወጥ ስልጡንነት በመሰለበት፣ ሃይማኖት መቀየር የተማረ በሚመስልበት በዚህ ዘመን ላይ በሃይማኖታችን ጸንተን በሃይማኖታችን ኖረን የመጨረሻውን የዘላለም ሕይወት የእግዚአብሔርን መንግሥት ለመውረስ እንድንችል እግዚአብሔር በምሕረቱ ይርዳን። የወንጌልን ተስፋ እያሰብን የወንጌልን ተስፋ ዕለት ዕለት እየሰማን የተስፋውን ወንጌል በልባችን ላይ እያተምንና እየተቀበል አንተ እግዚአብሔር ሁሉን ቻይ አምላክ ነህ፣ አንተ እግዚአብሔር ቅዱስና ዘላለማዊ ጌታ ነህ፣ ለአንተ የሚሳንህና የማይቻል ነገር የለም። በመከራዬ አጠገብ ቆመህ መከራዬን ታስወግዳለህ። በፈተናዬ አጠገብ ቆመህ ፈተናዬን ከኔ ታርቃለህ። በኃጢአቴና በበደሌ አጠገብ ተገኝተህ ኃጢአቴንና በደሌን በደምህ ታጥባለህ። ለነውሬ የምህረት መጋረጃ ታዘጋጃለህ።
በሰዎች ፊት ራቁቴንና ባዶዬን እንዳልቆም አንተ ትከድነኛለህ፣ ትደብቀኛለህ፣ ትሸሽገኛለህ። አንተ ጉልበት ሳጣ ጉልበት ትሆነኛለህ። አንተ ስደክምና ሃይማኖቴ ስላላ ምግባሬ መቅናት ሲያቅተው በሃይማኖትም በምግባርም የከሰርኩ ሲመስለኝ አንተ ታጸናኛለህ እያል በሱ ላይ መታመናችንን በእርሱ ላይ ሃይማኖታችንን እንደ መልህቅ ጥለን በእግዚአብሔር ላይ ያለንን ሃይማኖት ጠብቀን ለመኖርም እግዚአብሔር በምሕረቱ ይርዳን። መነሻችን በሃይማኖት ምን ማለት ነው ያልኋችሁ? መኖር ነው ያልኋችሁ። እግዚአብሔር አምላካችን የሃይማኖት ኑሯችንን ይባርክልን። ባካችሁን ክርስቲያኖች በሃይማኖታችሁ ኑሩ። በሃይማኖት መኖር ከባድ አድርጋችሁ አትዩት። ከባድ አይደለም። በሃይማኖት መኖር ማለት በፍቅር መኖር ነው። በወንጌል ተስፋ መኖር ነው። በክርስቶስ መኖር ነው። በጸጋ መሞላት ነው። ወደ ንስሐ መምጣት ነው። የጌታን ቅዱስ ሥጋና ቅዱስ ደም ለመቀበል ወደ ቤተ ክርስቲያን መጠጋት፣ በፈቃደ ካህን በምክረ ካህን መኖር፣ በእግዚአብሔር ላይ ባለ ተስፋ ጸንቶ መኖር ነውና የተወደዳችሁ ክርስቲያኖች በሃይማኖት ለመኖር አትቸገሩ። ወደ እግዚአብሔር ኑ። እግዚአብሔር ያሳርፋል። እግዚአብሔር ያጸናል። እግዚአብሔር ያበረታል። እግዚአብሔር ሰላም ይሰጣል። ሰላም የሚሰጠን አምላካችን እግዚአብሔር ሐዋርያው ቅዱስ ጳውሎስ በነገረንና በሰጠን በሃይማኖት መኖር በሚል ርዕስ በተማርንበት ኃይለ ቃል ልባችን ረግቶ ሕይወታችን ጸንቶ ክብር ጸጋ አግኝተን ለመኖር እንድንችል እሱ በምሕረት ይርዳን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋሕዶ የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን፣ አስራረ ቤተ ክርስቲያንን አስታክስልን፣ ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን